ይህን ቪዲዮ የከፈታችሁት ዩቲዩብ በጣም ከብዷችሁ መፍትሄው ይነግረናል ብላችሁ ነው። አይዟችሁ ከዚህ ቪዲዮ በኋላ ክብደቱ ይቀላችኋል። ቪዲዮ ጭናችሁ ማንም ሰው እያየላችሁ አይደለም። 1000 ሰብስክራይብ እና 4000 የእይታ ሰዓት ዳገት ሆኖባችኋል። እንግዲያውስ በዚህ ቪዲዮ 8 መፍትሄዎችን ነግራችኋለሁ። በእርግጠኝነት 8ቱንም ከተገበራችሁት ዩቲዩብ ላይ ስኬታማ ማትሆኑበት ምንም አይነት ምክንያት የለም። የመጀመሪያው ክፍል ማይንድሴት ኤንድ ስትራቴጂ። ዩቲዩብን እንደ ሆቢ ወይም እንደ ፍላጎት ሳይሆን እንደ ቢዝነስ ማየት ይኖርባችኋል። ይህንንም ያልኳችሁ በመክንያት ነው። ገንዘብ ለማግኘት ስለሆነ የምትሰሩት እያንዳንዱን የሚያስፈልገውን ነገር ትሰራላችሁ። በዚህም ምክንያት ብዙ ሰዎች ጋር በቀላሉ መድረስና ብዙ ቪውዎችን ማግኘት ትችላላችሁ። ሌላኛው ቪዲዮ ከመስራታችሁ በፊት አንድ መጠየቅ የሚኖርባችሁ ጥያቄ ይኖራል። ይህ ቪዲዮ ቪውና ገንዘብ ያስገኛል ወይ ብላችሁ መጠየቅ ይኖርባችኋል። የትኛውንም ቪዲዮ ከመጀመራችሁ በፊት እነዚህን ጥያቄዎች መጠየቅ ይኖርባችኋል። ምክንያቱም ያ ቪዲዮ ሰዎች ጋር ደርሶ ሰዎች የማይወዱት ከሆነ ቪው አያገኝም፣ እንዲሁም ደግሞ ቪው ካላገኘ ገንዘብ አይሰራላችሁም ማለት ነው። ስለዚህ ሰዎች ማየት የሚፈልጉትን ነገር በመስራት ብዙ ቪውዎችን ማግኘት እንዲሁም ደግሞ ገንዘቦችን መስራት ትችላላችሁ። ሌላኛው ዩቲዩብ ጀማሪ ስትሆኑ ፎከስ ማድረግ ወይም ትኩረት ማድረግ የሚኖርባችሁ ስትራቴጂና ሲስተም ላይ ነው። በጣም ብዙዎቻችሁ ዩቲዩብ እንደጀመራችሁ ክሬቲቭ ለመሆን ተሞክራላችሁ፣ ነገር ግን እጅግ በጣም ትልቅ ስህተት ነው። እናንተ ማተኮር የሚኖርባችሁ ስትራቴጂና ሲስተም ላይ ነው። የራሳችሁን ስትራቴጂ እንዲሁም የራሳችሁን ሲስተም መገንባት ይኖርባችኋል። ይህንንም እንዴት ነው የምንገነባው ካላችሁኝ ሰዎች ምን ይፈልጋሉ የሚለውን ነገር በቅድሚያ መመለስ ይኖርባችኋል። ሰዎች ማየት የሚፈልጉትን ነገር እንጂ እናንተ የምትፈልጉትን ወይም እናንተ የምትወዱትን ቪዲዮ አይደለም መስራት የሚኖርባችሁ። ስለዚህ ሰዎች ምን ማየት ይፈልጋሉ የሚለውን በቅድሚያ ማወቅ ይኖርባችኋል። በመቀጠል ሰዎች የሚፈልጉትን ነገር አሳምራችሁና አጣፍጣችሁ መስራት ይኖርባችኋል። ከዛም ብዙ እይታዎችን ማግኘት ትችላላችሁ። ራሳችሁን መጠየቅ የሚኖርባችሁ ሌላኛው ጥያቄ ደግሞ ይህንን ቪዲዮ እኔ ባልሰራው ኖሮ እንደ ተመልካች ቁጭ ብዬ ይህንን ቪዲዮ እመለከተው ነበር የሚለውንም ጥያቄ መጠየቅ ይኖርባችኋል። ምክንያቱም ይህንን ጥያቄ የምትመልሱ ከሆነ በቀላሉ ቪው የማግኘት እድላችሁ ከፍተኛ ነው። ስለዚህ እኔ እንደ ተመልካች ሆኜ የምሰራውን ቪዲዮ ብመለከተው ወደዋለሁ ወይስ አልወደውም የሚለውን ጥያቄ መመለስ ይኖርባችኋል። ሁለተኛው ሪሰርች ኤንድ ቫሊዴሽን። በጣም ብዙዎቻችሁ ዩቲዩብ ስትጀምሩ ዝም ብላችሁ ያገኛችሁትን ቪዲዮ ትጭናላችሁ። ነገር ግን ይህ እጅግ በጣም ትልቅ ስህተት ነው። ቪዲዮ መጫን የሚኖርባችሁ ከዚህ በፊት ተጭነው ስኬታማ የሆኑ አይነት ቪዲዮዎችን ነው መጫን የሚኖርባችሁ። ይህንንም ለማወቅ ኮምፒቲቲቭ አናላይሲስ ትሰራላችሁ። ይህም በቀላል አማርኛ ሳስረዳችሁ ከናንተ ኒሽ ጋር ወይም ከናንተ ዘርፍ ጋር የሚመሳሰሉ ከ3 እስከ 5 ተፎካካሪዎችን ሊስት ታደርጋላችሁ። ከዛም የነሱን ቪዲዮዎች በመግባት የትኛው ቪዲዮ በጣም ታየላቸው የትኛው ቪዲዮ አልታየም የሚለውን ሊስት እያደረጋችሁ የራሳችሁን ኮንተንት አይዲያ ከዛ ላይ መውሰድ ትችላላችሁ። ይህንን ስላችሁ ደግሞ ሙሉ ለሙሉ ቪዲዮን ኮፒ አድርጉ እያልኩ አይደለም። ነገር ግን የነሱ አይነት አይዲያ ወይም የነሱ አይነት የቪዲዮ ሐሳብ ጋር በመመርኮዝ የራሳችሁን የሆነ ክሬቲቪቲ ጨምራችሁበት አሪፍ የሆነ ቪዲዮ በመስራት በቀላሉ ብዙ ቪውዎችን ማግኘት ትችላላችሁ። ሌላኛው ከዚህ ክፍል ሳንወጣ ትሬንድ ኤንድ ቶፒክ ቫሊዴሽንን መምረጥ ይኖርባችኋል። እጅግ በጣም ብዙ እይታ ያላቸው ሐሳቦች እንዲሁም ደግሞ የተለያዩ አይነት አጀንዳዎች በየጊዜው ይመጣሉ። እነሱም በሚመጡበት ሰዓት ላይ እንግዲህ እያሳደዳችሁ ቪዲዮ መስራት ይኖርባችኋል። ምክንያቱም ቫይራል የመውጣት እድላቸው እጅግ በጣም ከፍተኛ ነው። እንዲሁም ከፍተኛ ቪውና ከፍተኛ ኢንጌጅመንት ያላቸውን ቪዲዮዎች እየፈለጋችሁ ከናንተ ኒሽ ጋር የሚሄዱ ቪዲዮዎችን ማለት ነው እንደነሱ አይነት ተመሳሳይ ቪዲዮ በመስራት በቀላሉ እጅግ በጣም ብዙ ቪውዎችን ማግኘት ትችላላችሁ። ወደ ሶስተኛው ክፍል ስናመራ ሶስተኛው ክፍል ካሞፍሌጅ ቴክኒክ ይባላል። ለዚህም አንድ ፎርሙላ አስቀምጬላችኋለሁ። ሰክሰስ ኦን ዩቲዩብ እኩል ይሆናል ብሌንዲንግ ኢን ዊዝ ዋትስ ኦልሬዲ ወርኪንግ። ይህም ዩቲዩብ ላይ ስኬታማ መሆን የምትፈልጉ ከሆነ ከዚህ በፊት እየሰሩ የነበሩ ወይም ከዚህ በፊት እጅግ በጣም ብዙ ቪው ያላችሁ አይነት ሐሳቦች ላይ መስራት ይኖርባችኋል የሚል ነው። ይህም ከቀድሞ ሐሳብ ጋር ተመሳሳይነት ነገር አለው። ታይትልና የተለያዩ አይነት ስትራክቸሮችን ኮፒ ማድረግ ይኖርባችኋል። ነገር ግን ኮፒ ስታደርጉ ሙሉ ለሙሉ አይደለም ኮፒ የምታደርጉት። ለምሳሌ ያክል የመጀመሪያው ቪዥዋል ሪፕሊኬሽን ይባላል። ይህም እናንተ ቻናል ላይ የምትለቁት ቪዲዮዎች ቪዥዋላቸው ተመሳሳይ ሊሆኑ ይገባል። እንዲሁም ደግሞ የታይትልና የኪወርድ አጠቃቀማችሁም አንድ አይነት ወይም ተመሳሳይ ቢሆን እጅግ በጣም ተመራጭ ነው። ተምኔሎችንም በምትሰሩበት ሰዓት ላይ ተመሳሳይ አይነት ዲዛይን ቢኖራቸው እጅግ በጣም ተመራጭ ነው። ምክንያቱም አንድ አይነት ወይም ኮንሲስተንሲ ያለው ቻናል እንዲኖራችሁ ይረዳችኋል። እንዲሁም ሰዎች የናንተን ተምኔልና ታይትል በተመለከቱበት ሰዓት ላይ እናንተ መሆናችሁን እንዲያውቁ ይረዳችኋል። ተመሳሳይ አይነት የከለር ብራንዲንግም ሊኖራችሁ ይገባል። ቻናላችሁ የሚታወቅበት ከለር፣ የቴክስት ስታይል
እንዲሁም ደግሞ የተለያዩ አይነት ኢሞሽኖችን የሚገልጹ ስትራክቸሮችን መጠቀም ይኖርባችኋል። ሌላኛው ኮንተንት ስታይል ሪፕሊኬሽን ይባላል። ስክሪፕት አጻጻፋችሁ፣ ሙዚቃ አጠቃቀማችሁ እንዲሁም ደግሞ ስክሪፕቱን ቮይስ ኦቨር የምታደርጉበት አሰራር ተመሳሳይ ሊሆን ይገባል። ከቪዲዮ ምንም አይነት ልዩነት ሊኖረው አይገባም። ይሄንን ስላችሁ አንድ አይነት ስክሪፕትና አንድ አይነት ቪዲዮ ተጠቀሙ እያልኩ አይደለም። ነገር ግን ተመሳሳይነት ያለው ቪዲዮችን እንዲሁም ተቀራራቢነት ያላቸው ስክሪፕቶችን መጠቀም ይኖርባችኋል። ሌላኛው የኤዲቲንግ ስታይላችሁም አንድ አይነት ቢሆን እጅግ በጣም ተመራጭ ነው። ሰዎች ጋር በቀላሉ ለመድረስ እንዲሁም ደግሞ ሰዎች ውስጥ ለመቅረት በጣም ይረዳችኋል። አራተኛው ክፍል ኤስኢኦ ኤንድ ዲስከቨሪ። እዚህ ጋር እጅግ በጣም ትልቅ ስራ ከናንተ ይጠበቃል። ምክንያቱም አልጎሪዝሙ እናንተ እንዲረዳና የናንተን ቻናል ለሰዎች ሪኮመንድ እንዲያደርግ የምታደርጉበት ክፍል ነው። ይህም የመጀመሪያው ኦፕቲማይዜሽን ቱልስ ናቸው። እነዚህም የተለያዩ ኦንላይን ቱሎች አሉ። ለምሳሌ ያክል ቪዲአይኪው፣ ቲዩበዲና የመሳሰሉት የሶሻል ሚዲያ የኦፕቲማይዜሽን ቱሎች አሉ። እነዚህም የሚረዷችሁ ቻናላችሁን በቀላሉ አክሰስ እንድታረጉ፣ የተለያዩ ኪወርዶችን ጄኔሬት እንድታረጉ፣ ታይትሎችን ጄኔሬት እንድታረጉ እንዲሁም ደግሞ ትሬንዲንግ የሆኑ ቶፒኮችን ሰርች እንድታረጉ እጅግ በጣም ብዙ አይነት ጥቅሞች አሏቸው። እነዚህን መጠቀም ይኖርባችኋል። ሁለተኛው ሜታዳታ ኦፕቲማይዜሽን ነው። የተለያዩ አይነት ኪወርዶችን ቪዲዮቻችሁ ላይ ማካተት ይኖርባችኋል። የቪዲዮ ታይትላችሁና ፋይል ኔማችሁም ተመሳሳይ መሆን ይኖርበታል። እንዲሁም የመጀመሪያዎቹ 3 ላይኖች ወይም 3 መስመር ዲስክሪፕሽናችሁን እጅግ በጣም ጥንቃቄ ልታረጉበት ይገባል። የተለያዩ አይነት ኪወርዶችን በመጠቀም በቀላሉ ሰዎች ሰርች ሲያደርጉት ያንን ቪዲዮ እንዲያገኙ ይረዳችኋል። ቪዲዮ በምትጭኑበት ሰዓት ላይ የተወሰኑ ሃሽታጎችን መጠቀም እንዲሁም ታጎችንም መጠቀም ይኖርባችኋል። እነዚህን ሜታዳታዎች በትክክል በመጠቀም እንዲሁም ደግሞ የተለያዩ አይነት ኦፕቲማይዜሽን ቱሎችን በመጠቀም በቀላሉ ብዙ ሰዎች ጋር መድረስ እንዲሁም ደግሞ ሰርች ስትደረጉ ፊትለፊት ላይ እንዲመጣ ያደርግላችኋል። አምስተኛው ክፍል ስክሪፕቲንግ ኤንድ ቪዲዮ ስትራክቸር። ኮንቴንቶችን ወይም ቪዲዮችን በመታዘጋጁበት ሰዓት ላይ ሴሽን ታይማችሁን እንዲሁም ደግሞ ሪቴንሽናችሁን እንዲጨምር አርጋችሁ መስራት ይኖርባችኋል። ይህንንም በቀላሉ ሳብራራላችሁ በመጀመሪያዎቹ 3 ወይም 5 ሰከንዶች ስትሮንግ የሆነ ሁክ ወይም ሰዎችን በቀላሉ እዛ ቪዲዮ ላይ እንዲያስቀር የሚያደርግ ሁክ መጠቀም ይኖርባችኋል። እንዲሁም ሰዎች ቪዲዮን እስከመጨረሻው እንዲመለከቱት የሚያደርጉ የተለያዩ አይነት ሐሳቦችን የቪዲዮ መጀመሪያው ስክሪፕት ላይ መጠቀም ይኖርባችኋል። ቮይስ ኦቨር በመታረጉበት ሰዓት ላይ በጣም ብዙ ጋፖችን መጠቀም አይኖርባችሁም። ቪዲዮቻችሁ ላይ ኮል ቱ አክሽኖችን መጠቀም ይኖርባችኋል። ለምሳሌ ያክል ቀጣይ ቪዲዮ ስለዚህ ነው የሰራሁት ገብታችሁ እንድትመለከቱት እንዲሁም ደግሞ ሰዎች የናንተን ቪዲዮ ላይክ እንዲያደርጉ፣ ሰብስክራይብ እንዲያደርጉና ኮሜንት እንዲያደርጉ የሚረዱ የተለያዩ አይነት ቴክኒኮችን በመጠቀም እነዚህን ኮል ቱ አክሽኖችን በመስራት ቪዲዮቻችሁን ብዙ ሰዎች እንዲያዩት ማድረግ ትችላላችሁ። አስተማሪ አይነት ቪዲዮችን የምትሰሩ ከሆነ በክፍል እየከፋፈላችሁ ብታስረዱ እጅግ በጣም ሰዎች ቪዲዮቻችሁን እስከመጨረሻው እንዲያደርጉት ያደርጋችኋል። ስለዚህ ይህንንም ቴክኒክ መጠቀም ይኖርባችኋል። እኔ እዚህ ቪዲዮ ላይ እንደተጠቀምኩት አይነት። ስድስተኛው ክፍል ኮንሲስተንሲ ኤንድ ስኬሊንግ። ይህም እጅግ በጣም የኢትዮጵያ ዩቲዩበሮች የሚቸገሩበት ትልቁ መሰናክል ነው። በጣም ብዙ ልጆችም 10 እና 15 ቪዲዮ ከሰሩ በኋላ ምንም አይነት ቪው አላገኘውም ብለው ኮሜንት ላይ እንዲሁም ደግሞ ኢንቦክስ ላይ እየጠየቁኝ ይገኛሉ። ነገር ግን ከዚህ ቪዲዮ በኋላ ይህንን ጥያቄ እንደማትጠይቁ ተስፋ አረጋለሁ። የዩቲዩብ አልጎሪዝም ከምንም በላይ አብዝቶ የሚወደው ኮንሲስተንሲ ኤንድ ስኬሊንግ ነው። ይህንንም ስላችሁ እናንተ ቻናል ላይ መገንባት የሚኖርባችሁ ስኬታማ የሆነ ሲስተምን በተደጋጋሚ በመስራት ነው። ለምሳሌ ያክል ቪዲዮችን በየሳምንቱ ያለማቋረጥ መጫን ይኖርባችኋል። ቢያንስ ለ6 ወር ይሄን ነገር የምትተገብሩ ከሆነ ከዛ በኋላ ውጤቱን በግልጽ ማየት ትችላላችሁ። እጅግ በጣም ከፍተኛ ቪውና እጅግ በጣም ብዙ ሰብስክራይበር ታገኛላችሁ። ይህንን ነገር በመታረጉበት ሰዓት ላይ በምንም አይነት ተአምር በየሳምንቱ ቪዲዮ መጫናችሁን ማቆም አይኖርባችሁም። ከነዚህ ሳምንታት ውስጥ በአንዱ ሳምንት ቪዲዮ የማትሰሩ ወይም የማትጭኑ ከሆነ ይህንን ስኬት ልታገኙ አትችሉም። እኔ ነኝ ያልኳችሁ እመኑኝ። 6 ወር ብቻ ውሰዱ። ከዛም በየሳምንቱ ቢያንስ 3 ወይም 2 ቪዲዮችን በተከታታይ በመጫን 6ኛው ወር ላይ የሚገርም ውጤትን ታገኛላችሁ። ስኬሊንግ ስትራቴጂ ደግሞ ምንድነው ብላችሁ ከጠየቃችሁኝ አንድ ፕሩቭን የሆነ ፎርማት ሊኖራችሁ ይገባል። ለምሳሌ ያክል አንድ ቋሚ ኮንተንት ይዛችሁ ለረጅም ጊዜ በመሄድ ከአመታት ወይም ከ2 አመት በኋላ ያን ነገር ደግሞ እያሰፋችሁ መሄድ ትችላላችሁ። 7ኛው ክፍል ሞኔታይዜሽን ኤንድ ፕሮፊታቢሊቲ። እንደሚታወቀው ብዙዎቻችን ዩቲዩብ የምንሰራው ገንዘብ ለማግኘት ነው። ይህ እጅግ በጣም ግልጽ ነው። ስለዚህ ገንዘብ ለማግኘት እስከሰራን ድረስ ምን አይነት ኮንተንቶች ወይም ምን አይነት ኒቾች ገንዘብ ያስገኛሉ የሚለው ነገር
ሪሰርች ማድረግ ይኖርባችኋል። ከዛም ሰዎች የሚፈልጉትንም ነገር በዛው ነገር ግን ከፍተኛ ገንዘብ ያስገኛል ብላችሁ ዝም ብላችሁ ቪዲዮ መስራት አይኖርባችሁም። ያን አይነት ኮንተንት ሰዎች ይፈልጋሉ ወይ የሚለውንም ጥያቄ መመለስ ይኖርባችኋል። ያንን ካረጋችሁ በኋላ ሰዎች የሚፈልጉትን ቪዲዮና እጅግ በጣም ከፍተኛ ገንዘብ ያስገኛል ብላችሁ የምታስቡትን የቪዲዮ ሐሳብ አንድ ላይ በማቀናጀት አሪፍ የሆነ ኮንተንት ወይም አሪፍ የሆነ ኒሽን ይዛችሁ መንቀሳቀስ ትችላላችሁ። 8ኛው ክፍል ኮሚኒቲ ኤንድ ግሮዝ። እዚህኛው ክፍል ላይ የኔ ቻናል እጅግ በጣም ይረዳችኋል ብዬ ተስፋ አረጋለሁ። ምክንያቱም እየሰራን ያለነው ኮሚኒቲ ቢልድ ለማድረግና ዩቲዩበሮችን ከፍተኛ ገንዘብ እንዲያገኙ እንዲሁም ደግሞ ዩቲዩብ ቻናላቸውን እንዲያሳድጉ መርዳት ነው። ስለዚህ እየተባበርን እየተጋገዝን መሄድ ይኖርብናል። እናንተም ዩቲዩብ ቻናል ከከፈታችሁ በኋላ ራሳችሁን ማስተማር ይኖርባችኋል። እንዲሁም የተለያዩ አይነት ፊድባኮችን ወይም የተለያዩ አይነት ኮሜንቶችን ከተመልካቾቻችሁ መቀበል ይኖርባችኋል። ከሌሎች ስኬታማ ኮንተንት ክሬተሮችንም የተለያዩ አይነት ትምህርቶችን መውሰድ ይኖርባችኋል። እነሱ ምን ተሳሳቱ፣ ምን አስተካከሉ የሚለውን እያንዳንዱን ነገር ማጥናት ይኖርባችኋል። ዩቲዩብ በየጊዜው ራሳችሁን እያዳበራችሁ የምትሄዱበት ፕላትፎርም ስለሆነ እነዚህ ነገሮች ማስተካከል ይኖርባችኋል። እኔ እስከዛሬም ድረስ ስለ ዩቲዩብ እያጠናው ነው የምገኘው። በየቪዲዮ በየቀኑ ስለ ዩቲዩብ አዳዲስ ነገሮችን ለማወቅ ፈልጋለሁ። ራሴንም ለማዳበር እየሞከርኩ ነው። ስለዚህ እናንተም ይሄንን ልምድ ልታዳብሩት ይገባል። የሚከብዳችሁ ነገር ካለ ኮሜንት ላይ እንዲሁም ደግሞ የቴሌግራም ቻናላችን ላይ ጥያቄዎችን መጠየቅ ትችላላችሁ። የኛንም የቴሌግራም ኮሚኒቲ ከተቀላቀላችሁ እዛ ላይ እጅግ በጣም ብዙ የምንማማራቸው ነገሮች አሉ። ሌላኛው የዩቲዩብ ቻናላችሁን አናላይቲክስ በደንብ መገምገምና ማየት ይኖርባችኋል። የትኞቹ ቪዲዮዎች ቪው አስገኙ፣ የትኞቹ ደግሞ ቪው አላስገኙም፣ ሰዎች የትኛው ደቂቃ ላይ ነው የወጡት፣ ምን ያህል ተመለከቱት የሚለውን እያንዳንዱን ነገር መመልከት ይኖርባችኋል። በዛ መልኩ እነዛን ነገሮች እያዳበራችሁ የዩቲዩብ ቻናላችሁን ስኬታማ ማድረግ ትችላላችሁ። እስካሁን ነገርኳችሁን እያንዳንዱን ነገር ምስሉ ላይ እንደምትመለከቱት በአጭር እንግሊዘኛ አስቀምጬላችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። የተወሰነ እውቀት እንዳገኛችሁበት ተስፋ አረጋለሁ። ዩቲዩብ ሾርት ላይ እጅግ በጣም ብዙ አዳዲስ አይነት አፕዴቶች መጥተዋል። እነሱንም ማወቅ የምትፈልጉ ከሆነ እዚህ ጋር አስቀምጥላችኋለሁ። ገብታችሁ መመልከት ትችላላችሁ። ሃስታ ላ ቪስታ